ውድብ ህዝባውያን ሓርነት ትግራይ ቦርድ መረፃ ኢትዮጵያ ኣብ ሓፂር መዓልቲ ኣፍልጡ እንድሕር ዘይመሊሱሎ ናብ ካሊእ ስጉም ትኸይድ ከም ዝኽእል ሎሚ መጠንቀቕቲ ሓዘል ሰፊሕ መግለፂ ብቋንቋ ኣምሓርኛ ኣውፅኡ ኣሎ። ሰላምን ጥዕናን ንናብ ዘለኹም መብፃሕ ፍትዋት ተኸታተልቲ ምድላዋት ታርጌት ሚድያ ሎሚ ነቲ ቦርድ መረፃ ኢትዮጵያ ኣብ ሓሙሽተ ጉንበት እንዳሓር ኣፍልጡ ሕወሓት ክስርዙ ኢሉ ዝወፆ መምርሒ መሰረት ብምግባር ውድብ ህዝባውያን ሓርነት ትግራይ ዘይንቕነቕ ዝበሎ ኣብ 3 ገጽ ዘስፈሮ መግለፂ ከም ስዕብ ኣውፅኡ ኣሎ። ንሕና እውን ናባኻትኩም ብኸምዚ መልክዑ ክነቕርብ ኢና። ዋና ቤት ጽሕፈት ህዝባውያን ሓርነት ትግራይ ሕወሓት መቐለ። የሕወሓት ህጋዊ ሰውነትና የፕሪቶሪያው ስምምነት በመርህ ላይ የተመሰረተ የህዝባውያን ሓርነት ትግራይ ሕወሓት ግልጽ አቋም በጥቅምት ወር መጨረሻ 2013 ዓ.ም በነበሩት ቀናት በትግራይ ህዝብ ላይ ታውጆ የተካሄደውን ጄኖሳይዳዊ ጦርነትን ለመመከት ሲል ሕወሓት ህዝቡን አስተባብሮ አስፈላጊው መስዋዕትነት ስለከፈለ ብቻ የኢትዮጵያ ምርጫ ቦርድ በጥር ወር 2013 ዓ.ም ህጋዊ ሰውነቱን ሲሰርዝ የኢፌዴሪ ህዝብ ተወካዮች ምክር ቤት ደግሞ መጋቢት 2013 ዓ.ም ድርጅታችን ህዝባውያን ሓርነት ትግራይ በአሸባሪነት ፈርጆ እንደነበር ይታወሳል። ድርጅታችን ህዝባውያን ሓርነት ትግራይ ሕወሓትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የእርስ በርስ ፖለቲካዊ ህጋዊ እውቅናን በመሰጣጣት ከሁለት ዓመታት ከ6 ወር በፊት ጥቅምት 23 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ ዘላቂ የተኩስ አቁም ስምምነት ተፈራርመዋል። የፕሪቶሪያው ስምምነት ሁለታችንም ፈራሚ አካላት በጦርነት ወቅት ስንጠቀምበት የነበሩትን ሁሉን አይነት አማራጮችን በማስቆም ልዩነቶችን በውይይትና በድርድር ለማፍታት የሚያስችል ማዕቀፍ ነው። ስለሆነም እርስ በርስ እውቅናን መሰጣጣት አንዱ የሌላውን ህልውናን ማክበር ስምምነቱን እንዲጸና ከሚያስችሉ ቀዳሚ መርሆችና ዋነኞቹ ናቸው። ምክንያቱም ፈራሚ አካላት በስምምነቱ የጠቀሷቸውን ግዴታዎችን ለመወጣት ዘላቂ ሰላምን ለማረጋገጥ በቀጥታም ሆነ በተዘዋዋሪ መንገድ ለመጠፋፋት ከሚዳርጉንን ጥረቶችን ወጥተን በመቻቻል ላይ የተመሰረተ የሰለጠነ የፖለቲካዊ ውይይቶችን ማድረግ ይጠቅማቸዋል። ከዚህም በመነሳት የኢፌዴሪ ህዝብ ተወካዮች ምክር ቤት ስምምነቱን ተከትሎ የህዝባውያን ሓርነት ትግራይ የአሸባሪነትን ፍረጃ አንስቷል። ሆኖም ግን ስምምነቱ ከተፈረመም በኋላም የተሰረዘው የሕወሓት ነባሪው ህጋዊ ሰውነትን ለመመለስ ወይም ስረዛውን ለማንሳት በተደረገውና እየተደረገ ባለው ጥረት የኢትዮጵያ ብሔራዊ ምርጫ ቦርድ ለፕሪቶሪያው ስምምነት እውቅና ካለመስጠት በመነሳት በህግ ሽፋን መተማመንን በሚሽር ፖለቲካዊ አቋሙ ቀጥሎበታል። ነገር ግን ሕወሓትና የኢፌዴሪ መንግስት አንዱ ለአንዱ ፖለቲካዊ እውቅናን ሰጥቶ ጥቅምት 23 2015 ዓ.ም የፕሪቶሪያው የተኩስ አቁም ስምምነት ከተፈራረሙ በኋላም በትግራይ ጊዜያዊ መስተዳደር ሕወሓትና የኢፌዴሪ መንግስት ስምምነት መሰረት በመጋቢት ወር 2015 ዓ.ም ተቋቁሞ ስራውን እንዲጀምር ተደርጓል። ድርጅታችን ሕወሓትም ፖለቲካዊ እውቅና ያስገኘለትን የፕሪቶሪያውን ስምምነት መሰረት አድርጎ ፖለቲካዊ ድርጅታዊ ስራዎችን ያለማቋረጥ እያከናወነ ይገኛል። ከዚህም ባሻገር ከኢፌዴሪ መንግስትና ከብልጽግና ፓርቲ ከፍተኛ አመራሮች በይፋ እየተገናኘም የፕሪቶሪያው ስምምነት ተግባራዊ ለማድረግ የሚያስችሉ ውይይቶችን አካሂደዋል፣ እያካሄደም ይገኛል። ድርጅታችን ሕወሓት የፕሪቶሪያው ስምምነት እንዲፈረም በጎ አስተዋጽኦ ካደረጉ የዓለም አቀፍ ማህበረሰብ አህጉር አቀፍና የአካባቢ ድርጅቶችን ጨምሮ መቀመጫቸውን አዲስ አበባ ካደረጉ የተለያዩ ሀገራት አምባሳደሮችም በቀጥታ እየተገናኘም ውይይቶችን አካሂደዋል። ግማሽ ክፍለ ዘመን ዕድሜ ያስቆጠረው ድርጅታችን ሕወሓትን የፕሪቶሪያው ስምምነትን መሰረት አድርጎ ነባሩ ህጋዊ የእውቅና ሰርቲፊኬቱን እንዲመለስለት በርካታ ጥረቶችን አድርገዋል። ይኸውንም የቀድሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን ሚደቅሳን ጨምሮ በደብዳቤ ጠይቋል።
ሆኖም ግን ጥያቄያቸውን ለመመለስ የሚያስችል ህግ የለም በሚል ሽፋን በወቅቱ ለድርጅታችን መልስ ተሰጥቷል። ይህን ተከትሎ በ2016 ዓ.ም የፖለቲካ ድርጅቶች እንደ አዲስ ለመመዝገብ የሚያስችል አዋጅ በኢፌዴሪ ህዝብ ተወካዮች ምክር ቤት ጸድቆ ተግባራዊ እንዲሆንም ተደርጓል። ነገር ግን ይህ አዋጅ እንደ አዲስ ለሚመዘገቡ የፖለቲካ ፓርቲዎች እንጂ የተሰረዙትን ለመመለስ የሚደረግ ባለመሆኑ የድርጅታችን ህዝባውያን ሓርነት ትግራይ ጥያቄን ለመመለስ የማያስችል መሆኑን በወቅቱ በመግለጽ እንደማንቀበለው በይፋ መግለጻችን ይታወሳል። ሆኖም በዋነኝነት በትግራይ ህዝብ ላይ በተካሄደው ጄኖሳይዳዊ ጦርነት ምክንያት ጉባኤ ሳያካሄድ 6 ዓመታትን የዘለቀው ድርጅታችን ህወሓት በውስጥ ህገ ደንቡ መሰረት ከዚህ በላይ መራመድ ስለማይችል ጉባኤ ማካሄድ ግድ ብሎት ስለነበር 14ኛው መደበኛ ጉባኤ በሐምሌ ወር 2016 ዓ.ም ለማካሄድ ዝግጅቱን ቀጠለ። ነገር ግን በወቅቱ 14ኛው የህወሓት መደበኛ ጉባኤን ማካሄድ ወደ ጦርነት ማስገባት ማለት ነው የሚሉ ንግግሮች በይፋ በመሰራጨታቸው ጉዳዩን በማስመልከት ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሚመለከታቸው ኃላፊዎች ጋር የድርጅታችን ህዝባውያን ሓርነት ትግራይ መሪዎች ውይይት አድርገዋል። በውይይቱ መጨረሻም ነባሩ ህጋዊ እውቅና ሰርቲፊኬት እንዲመለስላችሁ ዳግም ጥያቄ አቅርቡ ይመለስላችኋልም ተባለ። ከዛም 14ኛ መደበኛ ጉባኤያችሁን ብታካሂዱ ይሻላል የሚል መልስ ነበር። ይህም መሰረት አድርጎም ድርጅታችን ዳግም ጥያቄ አቀረበ። በሐምሌ ወር 2016 ዓ.ም መጨረሻ ሊካሄድ የታቀደው ጉባኤም ለ2 ሳምንታት እንዲገፋ ተገደደ። ነገር ግን ይህ ሁሉ ቀን ጠብቀን የተገባለንን ቃል ታጥፎ ያገኘነው ምላሽ ከበፊቱ የተለየ ማለትም ድርጅታችን ህወሓትን እንደ አዲስ ሲመዝገብ የሚል ውሳኔ ነበር። የህግ ማዕቀፍን እንደ አዲስ ከመመዝገቡም በላይ ከሌሎች የኢትዮጵያ ፖለቲካዊ ፓርቲዎች በተለየ መልኩ እንዲገደብ የሚያደርግና የትግራይ ህዝብ ላይ ጄኖሳይዳዊ ጦርነትን በሚክድ መልኩ ግዴታ እንዲኖረን የሚያደርግ ነው። ስለሆነም ድርጅታችን ህዝባውያን ሓርነት ትግራይ የጠየቀው ነባሩ ህጋዊ እውቅና ሰርቲፊኬት እንጂ እንደ አዲስ እንዲመዘገብ አለመሆኑን ገልጾ ውሳኔውን እንደማይቀበል በይፋ በማሳወቅ 14ኛ መደበኛ ጉባኤውን የድርጅታችን ህገ ደንብ በሚያዘው መሰረት በወርሃ ነሐሴ 2016 ዓ.ም አካሂደዋል። እዚህ ላይ ማንም ንጹህ ህሊና ያለው ማንም ሰው ልብ ሊለው የሚገባው ሐቅ ቢኖር በአሁኑ ወቅት ድርጅታችን ህዝባውያን ሓርነት ትግራይና የኢፌዴሪ መንግስት በቀጥታ የሚያገናኛቸው ህጋዊ ሰነድ የፕሪቶሪያው ስምምነት ብቻ ነው። ሆኖም የድርጅታችን ህዝባውያን ሓርነት ትግራይ ነባሩ ህጋዊ የእውቅና ሰርቲፊኬትን የመመለስ ጉዳይ በዋነኝነት የፖለቲካ ውሳኔ እንጂ የሚከለክል ህግ በሌለበት አዲሱ የፖለቲካ ፓርቲዎች ምዝገባ እንደ ጭምብል በመጠቀም ዥዋዥዌ የመጫወት ችግሩን ከማወሳሰብ የዘለለ ምንም አይነት ፋይዳ የለውም። የተሰረዘው ህጋዊ እውቅናን ለማስመለስ የሚያስችል ህግ ማሻሻያ ድርጅታችን ህወሓት ሐሳብ እንዲያቀርብ ያቀረበውም ረቂቅ ሐሳብ ተግባራዊ ሊሆን አልቻለም። ስለሆነም የኢፌዴሪ መንግስት ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎ እየተካሄደ ያለው የፖለቲካ ጨዋታን ትቶ ቅንነት በተሞላበት ነባሩ ህጋዊ እውቅና ሰርቲፊኬት ለድርጅታችን ህዝባውያን ሓርነት ትግራይ ሰጥቶ የፕሪቶሪያውን ስምምነት ወደ ተሟላ ተግባር ቢያሻገር የምንጠቀመው ሁላችንም ነን። በአጠቃላይ የኢፌዴሪ ብሔራዊ ምርጫ ቦርድ እኔ ያልካችሁን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ ሰርዛችኋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም። ለሁሉም ግልጽ መሆን ያለበት ጉዳይ ህወሓት የምርጫ ቦርድን ህግና ስርዓትን ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል፣ ያንንም ያምናል። ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ቀን ድረስ እንደተሰረዘ ነው። ምናልባትም የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችንን ህወሓትን በወቅቱ ያልጠበቀውን በነሐሴ 3 2016 ዓ.ም ሰጥቻችኋለሁ ያለውን ሰርቲፊኬት እሰርዛለሁ እያለ ከሆነ ይችላል። ካልሆነ ግን ነባሩ ህጋዊ እውቅና ሰርቲፊኬትን ሳይመለስ እሰርዛችኋለሁ ማለት ትርጉም አልባ ነው። በመሆኑም ብሔራዊ ምርጫ ቦርድ ያስተዳድረን የሚችል በጠየቅነውና መብታችን በሆነው እውቅናችንን ሲሰጠን ብቻ ነው።
ባጭሩ ለድርጅታችን ህዝባዊ ሓርነት ትግራይ እውቅና ነፍጎ ነባሩ ህጋዊ እውቅና ሰርቲፊኬትን አለመመለስ ዋነኝነት የኢፌዴሪ መንግስት ሊያጤነው ይገባል። እንዲሁም የፕሪቶሪያው ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፍ ማህበረሰብ የአፍሪካ ህብረት ኢጋድ ጉዳዩን በአንክሮት ተመልክተው የድርጅታችንን ህወሓት ነባሩ ህጋዊ እውቅና ሰርቲፊኬት እንዲመለስ ፖለቲካዊ ህጋዊና ሞራላዊ ኃላፊነታችሁን እንድትወጡ ጥሪ ስናቀርብ የድርጅታችን ህወሓትና ሰላም ወዳዱ የትግራይ ህዝብ ዛሬም ሆነ ነገ የፕሪቶሪያው የተኩስ አቁም ስምምነት መሰረታዊና አበይት ጉዳዮችን ተግባራዊ እንዲሆኑ በእምነት እንደሚንቀሳቀሱ በዚህ አጋጣሚ ደግመን እናረጋግጣለን። የፕሪቶሪያው ስምምነት እንደ አይን ብሌናችን እንጠብቀዋለን። ህዝባዊ ሓርነት ትግራይ ግንቦት 1 2017 ዓ.ም መቀለ